ሱሌማን ነው ይሄ ነገር አለ። ሱሌማን ከሆነ ሙስሊም ነው እቺስ ሙስሊም መሰለኝ እንግዲህ ሙስሊም ነው እንዴ? ፎሎ አድርጎኛል እንግዲህ ቤቱን አልገባውም። እርግጥ አይ ሱሌማን ሳይሆን ሱሌማን ስለሆነ ምናልባት ከዛ አንፃር ሌላ ሙስሊም ሰላም አለይኩም ወራህመቱላህ ሙስሊም ነኝ። ሌላ ካለ ይግባና ይመልስላት። ፋሲካ የራሱን መልስ መልሷል። ስለዚህ ሌላ ሰው ካለ ገብቶ ይመልስላት። እኔ ልቀጥል። ቆይ ሌላ ሰው ካለ እናስገባና ዘን ፋሲካ ያው ጌታው ገብቷል፣ እሱ ይመልስላታል። እሺ ጌታውን አለ ያለውኝ ጥያቄውን ቅድምም ስለነበርክ ሰምተሃታልና እስቲ መልስላት። አይ በማን ነው በልጁና በሷ ምክንያት ምንም መገባው ነገር የለም፣ መመለሰውም ነገር የለም። የራሴን ሐሳብ ነው ጥያቄውን ልጁን ተው እና ለማወቅ ነው። ትላንት አይ በቃ እሱን ለመልስ ዝግጁ አይደለሁም። አልገባም በእነሱ አይደለም፣ የእነሱን ተዋቸው። ጥያቄ ተነስቷል። ጥያቄውን ወርጄ ነበር ላለመስማት ወርጄ ነበር፣ ጭቅጭቁን ላለመስማት ወርጄ ነበር። ይቅርታል። እሺ ጌታሁን ኢየሱስ ኢየሱስ በስጋው ፍጡር ነው ብለህ ታምናለህ? አላምንም። ኢየሱስ በስጋው ፍጡር ነው ብለህ ታምናለህ ወይ? አላምንም። ስጋው ምንድነው? ኢየሱስ ተወለደ ብዬ ነው ማምነው እኔ። ተፈጠረ ብዬ አላምንም። ኢየሱስ ተወለደ ብዬ ነው ማምነው። ስለዚህ ስጋው ምንድነው? ስጋው ተወለደ ብዬ ነው ማምነው። ገብቶኛል። እሱማ ተወልዷል። እሺ ስጋው ፈጣሪ ነው ፍጡር ነው? እሱ ፈጣሪ ነው። ስጋው ከማርያም የነሳው ስጋ አይችልም ማለት ነው። አይችሉም ማለት ነው። ይሄንን ኃይል አይችሉም። የኢየሱስን ኃይል አይችሉትም። የት ሄድክ? ምኑን አለው ምኑን አይችሉትም የምትለኝ? ከማን ጋር እያወራህ? አይ ይቅርታ፣ ትላንትናም በዚህ መንገድ ጀማልና አንድ ይሳቅ የሚባል አስወርደውኝ ነበርና ያስወረድከኝ መስሎኝ ነው። ኧረ አለህ፣ ተው ተረጋጋ። ማንም አያስወርድህም፣ ችግር የለውም። እሺ ማንም አያስወርድህም። አይ ጀማልና ይሳቅ ትላንት አወረዱኝና ከወረድኩ በኋላ ስለማይችል ነው አሉኝ። ስለዚህ የምትጠይቀኝን ቀጥታ መልስላለሁ ከመጽሐፍ ቅዱስ ሎጂክ ከሆነ። ትላንት ነው የወረድከው ማለት ነው ጌታው ነህ። ስለ እስልምና ጠየቅከና ስንመልስልህ እኔ የሚጠይቀኝ አለ። አልዋሽም፣ ፍጹም አልዋሽም። እኔ ፍጹም አልዋሽም። ፋይል አታርዝም። አሁን ቀላል ይቅርታ። ወደ ትላንት መመለስ አልነበረብኝም። ይቅርታ። እሺ ችግር የለውም። ስለዚህ ይሄ ከማርያም የነሳው ኢየሱስ ከማርያም ስጋ የነሳው ስጋ ይሄ ከማርያም የነሳው ፍጡር ነው ፈጣሪ ነው? እሱ ፈጣሪ ነው። ከማርያም የነሳው ስጋ ፈጣሪ ነው? አንድ ነገር ከጊዜ በኋላ እንዴት ፈጣሪ ሊሆን ይችላል? ፈጣሪ ጅማሩ አለው? ይኸውልህ እሱ ተወለደ እንጂ አልተፈጠረም። ተወለደ ማለት ስለ ሰው ልጆች ኃጢአት ስጋ ለበሰ ማለት እንጂ ተፈጠረ ማለት አይደለም። ትላንትና ከኡስታዝ ጋር ተነጋግረናል በዚህ ጉዳይ። በጣም ጥሩ። እንደዛ ከሆነ እስሚዞ ይቅርታ ጣልቃ ስለገባ አንተ ስለተወለድክ ፍጡር አይደለም። ላንቺ መልሳል ጌታቸው ፌበ የምትገባ ከሆነ እኔ ለስሚዝ ነው የነገርኩት። ስሚዝ እሱ ስለተወለደ አልተፈጠረም። ማን ጌታቸው? አይ ሄቨን ያንቺ ጥያቄ ስለገባኝ ችግር የለውም። ያንቺ ጥያቄ ስለገባኝ እኔ ወርዳለው ከፌበንና ከዛ ከወንዱ ልጅ ከፋሲካ ጋር አልነጋገርም። አረ ጌታውን ባክ የምትጠይቀኝ ከሆነ ራሴን ችለ ጠይቀኝ። ራሴ እኔ ልውረድ። በቃ ሌላ ቀን እመጣለሁ። ፎሎ ስላደረኳችሁ እመጣለሁ ሌላ ቀን። እሺ
ጥሩ እሺ ፋሲካ። ጠይቀኝ። በጣም ኢየሱስ ከማርያም ከመወለዱ በፊት ስጋን ለብሶ ነበር? እሺ እየሰማሁ ነው። ያ ረቢ ነው ወንድሜ። ኢየሱስ ወይም ደግሞ ወልድ ከማርያም ከመወለዱ በፊት ስጋን ነስቶ ነበር ወይም ስጋ ነበረው? ስጋ አልነበረውም። ስለዚህ ያልነበረ ነገር ነው ይሄ ስጋ ማለት ነው። ስጋውን አልነበረም፣ ግን ልጅነቱ ነበረ። እኔ ልጅነቱ ነበር አልነበረ አይደለም የጠየኩ። አሁንም ስጋው እንደዚሁ ለጠቅላላ ነገር እንጂ ስጋ አልነበረውም። ትክክል። እሺ በጣም ጥሩ። ስጋው አልነበረም። አሁን ከኛ ካለንበት ከ2000 ምናምን ዓመት በፊት ደግሞ ከማርያም ተወልዷል። ሲወለድ የዛኔ ስጋን ነሳ። የዛኔ ስጋን ነስቷል ሲወለድ። በትክክል። አሁን ይሄ ያልነበረ ስጋ ከ2000 ምናምን ዓመት በፊት ከማርያም ሲወለድ ያገኘው ስጋ ፍጡር ነው ፈጣሪ ነው? ተወለደ። እሱ ፍጡርም አይደለም ፈጣሪ ነው። ተወለደ ነው የምንለው። ፍጡር የሚለው ሌላ አካል ነው። ፍጡር አይደለም። ተወለደ ነው የማወራህ ስለ ስጋው ነው። ከጊዜ በኋላ ስለተገኘው ስጋ ተወለደ የምንልበትን ምክንያት አስረዳኝ ከሆነ ጥያቄ ሉቃስ 1 ላይ እንሂድ። ሉቃስ 1 ቁጥር 35 ላይ እሱን አይደለም እኔ ማወራው። እኔ አልተወለደም እኮ አላልኩም። ታዲያ እኔ ምን አልኩ? እስካሁን እኮ አልተወለደም የሚል አልተፈጠረም ተወለደ እኮ እኔ። እሺ ቆይ እንደዛ ከሆነ የፍጡርን ዴፊኒሽን እንነጋገር። እንደዛ ከሆነ ለምሳሌ እሺ፣ በትክክል አንተ ፍጡር ነህ። ልክ ነው። አዳምና ሔዋን ከአፈር ስለተሰሩ እኔ ፍጡር ነኝ። ተወልጄ ግን አሁን ያለውበት ደረጃ ላይ ደርሻለሁ። የዘር ግንዴ ሲታይ አዳምና ሔዋን ነው እኮ። አንተ ፍጡር ነህ። እንደዛ አይደለም፣ ከዘላለም አምላክ ነው። እኔ ስለ ወልድ አይደንቲቲ አይደለም የጠየኩ ጥያቄ። ፕሊስ ተረዳ። አንተ ፍጡር ነህ። እኔ አዎ፣ ልክ ነው። እኔ ፍጡር ነኝ፣ የሰው ልጅ ስለሆንኩ። ተወልደህም ነው ፍጡር የሆንከው? ልክ ነው። መጀመሪያ መነሻ ያለኝ፣ መነሻ የሌለው ነገር ነው ፈጣሪ የሚባለው። ፍጡር ማለት ደግሞ መነሻ ያለው ነገር ስለሆነ እኔ ተፈጥሬ ነው። ስለዚህ አንድ ነገር መነሻ ካለው ፍጡር ነው። የኢየሱስ ስጋ ከማርያም የተነሳ ስለሆነ ተፈጠረ አይባልም፣ ተወለደ። መነሻ አለው የለውም? መልስ ይሄንን። የኢየሱስ ስጋ መነሻ አለው የለው? ኢየሱስን ስናስብ እኮ ከማርያም አይደለም የምንጀምረው ወንድሜ፣ ከዘላለም ከአምላክነት ነው የምንጀምረው። ስለሱ ማርያም ጋር ከመጣ ፍጡር ነው ልንል ነው። ስለሱ አላወራውም። አንተ ይገባኛል። ወልድ ከመወለዱ በፊት ይኸውልህ አስተምህሮቱን ስለማውቀው ኤሌመንተሪ የሆነ ነገር ልታስረዳኝ አትሞክር። እሺ አንተ እምነትህ ኤሌመንተሪ ከሆነ አትጠይቃ። ይሄ ከባድ ፕሮሰስ እኮ ነው። ኤሌመንተሪ አንተ መመለስ ያልቻልከው እንጂ አስተምህሮቱን ልንገርህ ከፈለክ ከማርያም በፊት አይደለም። ጥያቄው ትክክል አይደለም። ስለ ኢየሱስ ማወቅ የፈለከው ይኸውልህ፣ አዎ ስለ ኢየሱስ ነው። ግን ከዘላለም ከአምላክነቱ ተነስ። ከማርያም ከተነሳ አይመጣም። አትደረብ ፕሊስ አትደረብ። ይኸውልህ አንተ ከማርያም በፊት ወልድ ኤግዚስት እንዳደረገ ወይም ደግሞ አለ ብለህ እንደምታምን እኔ አውቃለሁ። እሱን ደጋግማ አትንገረኝ፣ ማውቀውን ነገር አትንገረኝ። እኔ እየጠየቅኩ ያለሁት ከጊዜ በኋላ ይሄ ወልድ የጨመረው ይሄ ከማርያም የነሳው ስጋውን ይሄ መነሻ ያለው ስጋ ፍጡር አይደለም ወይ ያልኩ እየጠየቅኩ ነው። አንተ አሁንም ዝም ብሎ ተወለደ የምትለኝ ከሆነ ቅድም በፍጡር ዴፊኒሽን መነሻ ያለው ነገር ፍጡር ነው ብለን ተስማምተን ጨርሰናል። ይሄ ከማርያም የነሳው ስጋ ደግሞ ይሄ ከማርያም የነሳው ስጋ ደግሞ መነሻ አለው አይደለ? ከማርያም የወሰደው መነሻ አለው አይደለ? ከማርያም የወሰደው ስጋ የማርያም ስጋ መነሻ ያለው እሱ ከመለኮት ነው አልኩ እኮ። ከመለኮት ስለተነሳ ፍሬው ከመንፈስ ቅዱስ ስለሆነ እሱ ከማርያም የወሰደው ስጋ ኢየሱስ በምድር ላይ ሲመላለስ ስጋ ነበረው እኮ። ምን ሆነሃል? በትክክል እሱ ስጋ መነሻ አለው የለው? ለመጨረሻ ጊዜ ነው ከማርያም ስለወሰደ እኮ መነሻ ያለው ብለናል። ያ መነሻ ያለው ስጋ ፍጡር ነው አይደለም ማለት ነው? ሰው ተባለ።
ፍጡር አይደለም። ስለ ፍጡር አታምጣ። ተወለደ እሱ። በቃ አንተ ዝም ብለህ ነው በቃ። አረ እስቲ ተው፣ ሌላ ሀሳብ አምጣ። በቃ ይሄ እውነተኛ ነገር ነው። የተወለደን ተፈጠረ እንዴት ትላለህ? ኢየሱስን ስታወራ መንስቲ ሄሎ ክርስቲያን ነህ? አዎ ክርስቲያን ነኝ። አይሰማም? ኦርቶዶክስ ነህ? ኦርቶዶክስ ነኝ። ጥያቄውን ይሄ እዚህ ጋር የነበረውን ጥያቄ ብቻ እንትን ለማድረግ ፈልጌ ነው እንጂ እንትን አይደለም። ጥሩ፣ እኛ የምንፈልገው እሱን ነው። መልስ። እሺ እማ አንዴ ቆይ፣ አንዴ እማ ስልክ ይኸው ስልክሽ። ሄሎ እንትን ኢየሱስ ክርስቶስ የነሳው ስጋ ስለነሳው ስጋ ነው አይደል እያወራችሁ የነበረው? እሱ ስጋ ፍጡር ነው። እንትን ኢየሱስ የነሳው ስጋ የፍጡሩን ስጋ ነው የነሳው፣ ግን የተወለደ እንጂ ያልተፈጠረ ነው የሚለው መጽሐፋችን ላይ። የተወለደ እንጂ ያልተፈጠረ እሱ ላይ እንመጣለን፣ ችግር የለም። ቢብሊካሉን እንመጣለን። በመጀመሪያ ግን ይሄ ኢየሱስ የለበሰው ስጋ ፍጡር ነው አይደል? አዎ ፍጡሩን ነው ገንዘቡ ያደረገው። ፍጡሩን ነው ገንዘቡ ያደረገው። ጨረስን። በቃ ስትሬት ነው የመለስከው። ጨረስን። ኢቨን አሁን እዚህ ላይ ጥያቄ ካለሽ ጠይቂ፣ ጨምሪ። ኦኬ ፍጡር ነው ብለሽ አሁን ፍጡር ስትለው አንድ ሙስሊም መጥቶ ደግሞ ፍጡር ነው ኢየሱስ ሲልክ ምንድን ነው የሚለየው? ወዳጄ ቅርታ ያልገባኝ የጨረስን ያልከው ምኑን ነው አልገባኝም። ፍጡር ነው አልክ እኮ። ይሄ ኢየሱስ የያዘው ስጋ ፍጡር ነው አላልክም እኮ? ኢየሱስ ስጋው ፍጡር ነው ማለት የፍጡርን ስጋ ነው የተዋሃደው፣ እሱን ነው ገንዘቡ ያደረገው ማለት ነው እንጂ ኢየሱስ ክርስቶስ ፍጡር ነው ማለት እንዳልሆነ እንደዛ ማለት አይደለም። የፍጡርን ስጋ ገንዘቡ ማድረግና ፍጹም ሰው ፍጹም አምላክ መባሉ እኮ ፍጹም የሆነ የሰውነትን ባህሪ መልበሱን የፍጡርን ስጋ መልበሱን ነው የሚያሳየው። ሲጀመርም እኮ መጽሐፉ ያንን ነው የሚነግረን። ግን ደግሞ ገንዘቡ ሲያደርገው መጽሐፍ ጋር ከመሄዳችን በፊት የፍጡሩን ስጋ ስለያዘ ፈጣሪ የሆነ ስጋው አዎ ለምን? ስለዚህ ቆይ አይ ችግር ለምን የሚለውን ታስረዳኛለህ። ስለዚህ ፈጣሪ ነው የሞተው ብልክ ደግሞ አይ ስጋው ነው የሞተው እንዳትለኝ ደግሞ መልሰክ ኖ እንደዛ መከፋፈል የሚባል ልክ እሱ ልክ አሁን ምን መሰለሽ እዚህ ጋር ያለው ነገር ማለት ነው ሰዎች ብዙ ጊዜ የማይረዱትን ልንገርሽ። አይ ሰዎች አለ የፈጣሪ ሞተው ቆይ ሐሳቤን ብቻ ልንገርሽ፣ የኔን ሐሳብ ስሚኝ፣ ከዛ ቀጥሎ ችግር የለውም። ኢየሱስ ክርስቶስን ከስጋው መነጠል በተዋሃደው ሰዓት መነጠል አትችይም። ምክንያቱም ህልው የሆነው መንፈሱ ነው እዛ ላይ ያደረው እንጂ ተነጥሎ የሚታይ አምላክ አይደለም። ምክንያቱም ራሱ ገንዘብ ያደረገው ነገር በፍላጎቱ ገንዘብ ያደረገው ነገር ስለሆነ ፍጡር ብለሽ ልትጠሪው አትችይም። ግን ያ ስጋ በሚሞት ቆይ ተረድቻለሁ። ችግር የለም ተረዳው። አሁን አምላክ ሞቷል ወይስ ልክ ምንድን ነው የምትለኝ? አዎ ነው የምልሽ። ምክንያቱም ገንዘብ ያደረገው ስጋው ስለሆነ የሞተው የሱ ገንዘብ የሆነው ስጋው ስለሆነ የሞተው ስጋ አምላክ ሆነ አልከኝ። በስጋ ሞቷል ነው የምልሽ። አምላክ በስጋ ምክንያቱም ገንዘብ ያደረገው ስጋ እጌችዬ እንዳትለኝ ብዬክ ነበር። አምላክ አለዚያ ጨከነ ብለህ አምላክ ሞቷል ማለት አለበት። አለዚያ አምላክ በስጋ አትበለኝ። ስጋ ራሱ አምላክ ሆኗል እኮ እሱን የምልሽ እኮ ለምን በስጋ እንደምንሞታል መለኮታዊ የሆነ አምላክ ስለማይሞት ነው። አሁን በመለኮት ከሄድሽ መለኮታዊ የሆነ አምላክ አይሞትም። በእድሜ አይወሰንም። ተወለደ አሁን መባሉ እኮ መወሰኑን ነው የሚያሳየው። 30 አመቱ ነው 33 አመቱ መባሉ መወሰኑን እኮ ነው የሚያሳየው። መወሰን ደግሞ የምን ባህሪ ነው? የስጋ ባህሪ ነው። የስጋ ያ አምላክ የማይወሰነው አምላክ የማይወሰነው አምላክ በስጋ ባህሪ በሰው ልጅ ባህሪ የተወሰነ መሆኑን ወልድ ብለን ስንጠራው
በስጋ ባህሪ መወሰኑን ነው የሚያሳየን። ስለዚህ ገንዘብ እኮ አሁን እኮ እያልኩሽ ያለሁት ያንን ስጋውን ገንዘብ አድርጎታል። ስለዚህ መነጣጠል መናገራችን ያዘው አሁን ብዙ ኢነርጂ ሉዝ እንዳታረግ ይቅርታ፣ ዌስት ኦፍ አታርግ ኢነርጂ እና ኢየሱስ የያዘው ስጋ የፍጡር ስጋ ነው። አንዴ ወደ ኋላ ልመለስ ድጋሜ ኖ ገንዘቡ ካደረገ በኋላ የፍጡር አይባልም ፈጣሪ ነው የሚባለው። ገንዘቡ ካደረገው በኋላ ማለት ነው። በጣም ጥሩ። አሁን በቃ ስማይ፣ አሁን ምን ብለሃል? ገንዘቡ ካደረገው በኋላ ፍጡር አይባልም ብለኛል። ተቀብያለሁ። አሁን ወደ ኋላ እንዳትመለስ እሺ። ፈጣሪ ይሞታል? በመለኮት አይሞትም፣ በስጋ ግን ይሞታል። በመለኮት አይሞትም፣ በስጋው ግን ይሞታል። ኦኬ። ስጋ ምን ስለሆነ ነው የሚሞተው? ስጋ የሰው ባህሪ ስለሆነ ነው የሚሞተው፣ የሰው ገንዘብ ስለሆነ ማለት ነው። ሰው እኮ ፍጡር ነው ማለት ነው አይደለም? ፈጣሪ ነው። ፍጡር የሚባለው መነሳት አንድ ነገር ልጠይቅሽ። እኔ አንድ ጥያቄ ልጠይቅሽ፣ አንቺን አንድ ጥያቄ ልጠይቅሽ። ኦኬ። አሁን ለምሳሌ አንቺ ነፍስ አለሽ አይደለ? እንደገና ደግሞ ስጋ አለሽ። ሲሞት የሚሞተው የትኛው ነው? ሀሳቡን ነው። ጥያቄውን ብቻ መልሽ። ነጥለሽ ምትይ ከሆነ የትኛው ነው የሚሞተው? ነፍስሽ ነው ስጋሽ ነው የሚሞተው? ስጋይ ነው ወደ አፈር የሚመለሰው። ስጋሽ ነው ወደ አፈር የሚመለሰው። ግን ሰው ለመባል ምን ማሟላት ይኖርብሻል? ሰው ለመባል ምን ማሟላት ይኖርብሻል? ሰው ለመባል ስጋም ነፍስም ማሟላት ያስፈልገኛል። ሁለቱም ማሟላት ያስፈልግሻል። ስለዚህ ሁለቱን አንድ ላይ ስተማይ ምን ትባያለሽ? ሰው ትባያለሽ። ኦኬ። ምንድነው ታዲያ ፖይንቱ? ከዛ ጋር ምን አገናኘው? ወይ ሐሳቤን ብቻ አስጨርሽኝ። አሁን ወደ ፖይንቱ እንሂድ። እሺ፣ ቀጥታ ሐሳቤን ብቻ አስጨርሽኝ። ስለዚህ ሁለቱ ስታሟይ ነው ሰው የምትሆኚው አይደለ? ሰው ተብለሽ ልትጠሪ የምትችይው በቁም ሄደሻል፣ ህይወት አለው። ግን አሁን ለምሳሌ ያንቺ የተሰራችው ነፍስ ፍጡር ናት፣ ግን ደግሞ ህያው የሆነች ፍጡር ናት። ህያው የሆነች ፍጡር፣ የማትሞት ፍጡር ማለት ነው። ህያው የሆነች ፍጡር ነች አይደለ? ልክ እንዲሁ ኢየሱስ አንዴ ማለት ነው። ልክ እንዲሁ ኢየሱስ ክርስቶስ ቅድመ ዓለም ማለት ነው ከአብ ሲወለድ ድረ ዓለም ከድንግል ማርያም ተወለደ እንላለን አይደለ? ቅድመ ዓለም ከአብ ሲወለድ በቃል ነው። አንዱ አምላክ በሶስት አካል ውስጥ ነው የሚያድረው። አንድ አካል በሶስት አንድ አምላክ ቆይስም ሐሳብ እንዲመጣልሽ ታረክ የሆነ ቦታ አረረ ተውተው በቃ ይሄ እኔ ያዞረኛል። እንዲህ አይነት ነገር የጠየቁ ስለ ስጋ ነው እኮ ሐሳቡና ምን እኮ እሱ ሐሳቡን ላምጣልሽ እኮ አንተ የምታውቀውን ነገር ሁሉ ልትነግረኝ ትሞክራለህ። እኔ አውቀዋለሁ፣ ችግር የለም። እኔ የፈለኩት ኢየሱስ ክርስቶስ ሰውም አምላክም ነው ትላላችሁ አይደለ? በእናንተ ትምህርት እንትን ሰውም አምላክም ነው። ኦኬ። ሰው የምትለው ምኑን ነው እስቲ ንገረኝ። ሰው እያልክ የሰው ባህሪ መልበሱን፣ መወለዱን፣ በቁጥር እድሜው መሰላቱን፣ እንደ ሰው ልጅ መመላለሱን፣ ይሄንን ሰው እንለዋለን እኮ። ነፍስ ያለው ስጋ ያለው ልክ እንዳንተ አይነት ሰው ነው የምትለኛለው አይደለ? ኦኬ። እሺ። አምላክ የምትለው ደግሞ የአምላክነትን ባህሪ ሲለብስ ግን ማለት ነው። አሁን ለምሳሌ እኔ አንድ ጥያቄ ልጠይቅሽ። ያንቺ ስጋ አይሰወርም አይደለ? ያንቺ ስጋ ይሰወራል? ቆይ ወዳጄ፣ ያንቺ ስጋ ይሰወራል? ችግር የለም ትነግረኛለህ። አሁን ኢየሱስ ክርስቶስ ሰው ነው አልከኝ። ኦኬ። አሁን ነፍስ ያለው እንደ ሰው ነፍስ ያለው ስጋ ያለው አልከኝ። ኦኬ፣ ሰማሁህ። አሁን አምላክ የሚለውን ደግሞ ንገረኛ። አምላክ የምትለው ምኑን ነው? አይነጠልም አልኩሽ። ልክ ባህሪው ገንዘቡ ካደረገ በኋላ ሐሳቤን ተረጂኝ በደንብ በመጀመሪያ ማለት ነው። እንዴ እኔ ልረዳክ እኮ ነው ወዳጄ። እኔ ዝም ብለህ ሳይገባኝ እንዴት ልረዳክ? ምኑን ነው አሁን ለምሳሌ ምኑን ልትረጂ አልቻልሽም? ለምን እንደሆነ ታውቂያለሽ? ልትረጂ አልቻልሽው እየነጠልሽው እያየሽ ስለሆነ ነው። እኔ አልነጠልኩትም። ለምሳሌ እኔ ሰው ሲባል እኔ ነፍስም ያለኝ ስጋም ያለኝ መንፈስም ያለኝ ሰው ነኝ። አንድ ሰው ነኝ እኔ። ኦኬ። ኢየሱስ እንደኔ አይነት ትላላችሁ እናንተ። ነፍስም ስጋም መንፈስም ያለው ነው ካላችሁ በኋላ አምላክነቱም የተዋሃደው እሱን አትርሺው። ዋናው ስጋው ነው አምላክ የሚባለው፣ መንፈስ ነው አምላክ የሚባለው፣ ነፍሱ ነው አምላክ የሚባለው። ምኑ ነው? ስጋውን ባህሪው ካደረገ ስጋውን የራሱ ካደረገ በኋላ አምላክ ተብሎ ይጠራል። ስጋው ራሱ አምላክ ተብሎ ነው የሚጠራው። ግን ደግሞ አንዴ በቃ የመጨረሻ ጥያቄችን ጠይቅ። ምኑን ነው አምላክ የምትለው? ስጋውን ነው አምላክ የምትለው? ነፍሱን ነው አምላክ የምትለው? በስጋ የተገለጠ አምላክ ኖ እሱን አትበለኝ። ለምን መሰለኝ አስተሳሰብሽ ልክ ስላልሆነ ነው። በነገር
ችግር የለም። ስድቡን ያዘውና በኋላ እየነጣጠልሽ ስለሆነ ክርስቶስን መነጠላት አልነጠልብም። ችግር የለም። ስጋ ከማን የወሰደው? ከማርያም። ነፍስ ከማን የወሰደው? ከማርያም። ነሳ ከማርያም ነሳ። ኦኬ አሁን ይሄ የነሳው ሰው ከዛ ምኑን ነው ደግሞ አምላክ የምትለው? እንግዲህ ሰው ሆኖ ቆሟል። ነፍስም ያለው ስጋም ያለው ሰው ነው። ከዛ አምላክ የምትለው ደግሞ ምን ውስጥ እንደሚካተት ደግሞ ንገረኝ እስቲ። እዚህ ሰው ላይ አምላክነቱ የምትዩ መለኮታዊ ባህሪው ከስጋ ጋር መዋሃዱን እንደገና ደግሞ እንደ ሰው ልጅ ኃጢአትን ባለማወቁ ያ አምላክነቱን ያሰኘዋል። ሁለተኛ ደግሞ ያንኑ ስጋ ይዞ መሰወር መቻሉን አምላክ ታደርጊያለሽ። ያንን ስጋ ይዞ መሰወር ይችላል። አንቺ ግን አሁን የራስሽን ስጋ ይዘሽ መሰወር አትችይም። ሰው ሆነሽ ማለት ነው። አመሰግናለሁ። ችግር የለም። አይ በቃ ሌላ እኔ ሀሳብ ይገባሻል። ኧረ አልገባኝም ማለት ታውኩ በመተው ነው የተውኩት እንጂ ምንም ለምን የማይገባሽ መሰለሽ? እኔ ቀጥታ ነገሩ ስለምነግርሽ ነው እኮ። ቀጥታ ነገሩን ከነገርከኝማ ኢየሱስ ሰው ነው ካልከኝ ምኑ ነው አምላክ አልኩህ ወይ? ነብሱ ሰው ብቻ ነው አይደለሽ? እኔ እኮ ኢየሱስ ሰው ብቻ ነው እያልኩሽ አይደለም። አንቺ አሁን ኢየሱስ ሰው ነው ብለሽ ሰውነቱን ብቻ ለብቻውን እየወሰድሽ ነው። እንደገና ደግሞ አምላክነቱን ደግሞ ከውስጡ እንደ ልክ ስኳርና ሻይ ነገር ነው ከውስጡ እየወሰድሽ ያለው። አንዴ የተዋሃደ ነገር ችግር የለም። ምን ከምንድን ነው የተዋሃደው? አሁን ተዋሃደ የምትለኝ ምንና ምንድን ነው የተዋሃደው? መለኮት የሆነው ባህሪ መለኮት የሆነው የአምላክነት ባህሪ ስጋን ገንዘቡ አሁን እኮ እያልኩሽ ያለው ታውቂያለሽ። ስጋን ገንዘቡ አደረገ እያልኩሽ ነው። የራሱ አደረገ። የራሱ ካደረገ በኋላ ደግሞ የተወለደ እንጂ ያልተወለደ ነው የምትይው። ይሄ እግዚአብሔር ሲጀምር የራሱ አደረገ የምትለኝ ይሄ ራሱ እኮ አሁን አምላክ እያልከኝ ያለው የራሱ እኮ ነው። የራሱ አደረገ የሚባል ነገር የለም። ማርያምን የፈጠራት እሱ ነው አይደለም ነው። ታዲያ የራሱን ነገር የራሱ አረገ የምትለኝ እኮ የእሱ ያልሆነ ነገር ሲሆን ነው። አሁን ልክ እንደ ስጋ ገንዘቡ አልነበረማ። የስጋ ማለት ተወስኖ መምጣት የእሱ ባህሪ አልነበረም። እሱ አይደለም ግን ያንን ባህሪው ያደረገው እያልኩሽ ነው ጌችዬ። እሱ አይደለም ፖይንቴ አምላክ የእሱ ያልሆነ ነገር ሲል እዚህ ምድር ላይ ንገረኝ። ምኑ ነው የእሱ ያልሆነ? ሁሉ ነገር የእሱ ነው። ምኑ ነው የእሱ ያልሆነ? አንቺ እንደምትይው አይነት ነገር ሳይሆን ምናልባት እንደዛ አይነት ነገር ክሊር እንዲሆን ላስማማችሁ የፈለገችው ጥያቄ አይ እኔ የእሷን ነው ጥያቄዋን ነው እንትን የምልልህ ክሊር ታደርገዋለህ። ኢየሱስ ከማርያም ከመወለዱን በፊት የራሱ የሆነ አካል አለው አይደል? አዎ። በጣም ጥሩ። እሺ አካል አለው ብለን ይዘናል። ከተወለደም በኋላ አካል አለው። ስለዚህ አሁን የሄቨን ጥያቄ ክሊር ለማድረግ ኢየሱስ ነፍስ አለው ከተወለደ በኋላ? የሰውነትን ባህሪ እስከወሰደ ድረስ ነፍስ አለው። እሺ ይሄ ነፍሱ አምላክ ነው? አምላክ ነው። ከማርያም የወሰደው ነፍስ ነው? አዎ ከነፍሷ ነፍስ ከስጋ ስጋ የነሳው መንሳት ነው። መንሳት ማለት ወደ የራሱ ማድረግ ያልነበረውን ነገር ማድረግ ህይወቱ ማድረግ ማለት ነው። ገብቷል አይደለ? ያልነበረውን ነገር የራሱ ገንዘብ ማድረግ ነው። ልክ ግን የራሱ ገንዘብ ካደረገ በኋላ ፍጡር የማይባል ማለት ነው። ፈጣሪ የሚባል እንጂ ፍጡር የማይባል እንደዛ ነው የሱ ባህሪ ማለት ነው። እሺ ጥሩ። ስለዚህ መጀመሪያ አካል ነበረው። ያ አካል ነው አይደል የተዋሃደው? አዎ ያ መለኮታዊ አካል ነው የመጣው። እሺ ያ መጀመሪያ የነበረው አካል ከማርያም ስጋና ነፍስን ወስዷል ነው የምትለኝ? ያ አዎ ትክክል። እሺ መጀመሪያ የነበረው ከአካል ጭማሪ ነፍስና ስጋ የሚባል አምላክ ተጨመረ ነው የምትለኝ? ነው አይደለም። በመጀመሪያ የነበረው የሱ የባህሪ ህይወቱ መንፈስ ቅዱስ ነው። የባህሪ አባቱ ደግሞ አብ ነው። የባህሪ አባቱ አብ ነው ሲባል በአካል ነው እንጂ ከአብ ጋር የሚለየው በመንፈስ ቅዱስ ነው እንጂ ከወልድ ጋር የሚለየው ከአብ ጋር የሚለየው ያ ባህሪው ነው ልፈልግ ነው። ያ የሱ የኑሮ ባህሪ አይኖርም። ይኸውልህ አትመለስ። ባህሪ ብቻውን አይኖርም፣ አካል ይፈልጋል። ለምሳሌ አንተ አዛኝ ነህ ብለህ ባህሪህ ነው። አንተ ለምሳሌ ለሰው ታዝናለህ ብለህ ባህሪ ነው። አዛኝ የሚባሉ ባህሪ ብቻውን አይንቀሳቀስም፣ አካል ይፈልጋል። ኦኬ አካል ሲኖር ነው ባህሪ የሚገለጠው። ስለዚህ ኢየሱስ ከማርያም ከመወለዱን በፊት አካል እንዳለው ያው አንተም ታምናለህ
አዎ ስለዚህ አሁን ይሄ አካል አምላክ ነው ያ አዎ ጥሩ ስለዚህ ተጨማሪ ነፍስና ስጋ ጨመረ እነሱም አምላክ ይባላሉ ነው የምትለኝ ተጨማሪ ጨመረ ሳይሆን ነሳ መጨመር የሚባል ነገር ነሳ ጌታ ነሳው እስካለ ድረስ ከሱ ጋር መከራከር እኮ አትችልም አሁን እኮ እዚህ ጋር እኮ እኔ ጨመረ ምናምን ይሄ ሰውኛ አስተሳሰብ ስላለ ቀድመህ ነው ያን ነገር እያሰብክ ያለው ሰውኛ አስተሳሰብን ሳይሆን በመጀመሪያ ነፍስና ስጋ ነሳ እሱ መብቶ አይደለ ከሱ ጋር መከራከር ሳይወለድ በፊት አካል ነበር ብለኛል ሳይወለድ በፊት አካሉ መንፈሳዊ አካል ነው አሁን እኛ እንዲህ ነው ምን ማንለው አካል አለ አይደለ እንዲህ ነው ብለን መግለጽ ማንችለው አካል ስለኮ አጥንት ስጋ እያልኩ አይደለም አካል የሚለው እንደሱ እኔም አልተረዳውም ችግር የለውም ግን አካል አለው ብለኛል ስለዚህ ያ አካል መለኮታዊ ባህሪ ያለው አካል ብለህ ስለምታምን ይሄ መለኮታዊ ባህሪ ያለው አካል ከማርያም ከመወለዱ በፊት ነፍስና ስጋ ነበረው የለውም ጥሩ ከጊዜ በኋላ ይሄ ነፍስና ስጋ ተጨምረው አምላክ ሆኑ አው ገንዘቡ ያደረገው የተጨመረ ነገር ሳይሆን ገንዘቡ ያደረገው በል ገንዘቡ ማድረግ ማለትና እሺ ገንዘቡ መጨመር ይለያያሉ ቃላቶቹ ነው ገንዘቡ ማለት እኮ በቃ አንድ ወሰደ ገንዘቡ ማለት በቃ አንዴ የአምላክነቱን ባህሪ ያደረገበት ማለት ነው የነሳው ማለት ነው እንጂ ልክ እንደ ጭማሪ የሚታይ ነገር ስለዚህ አሁን እንደዚህ ብል የሰው ልጅ ተወለደ ሲባል ይቅርታ አድርግልኝ ቆይ አንዴ የሰው ልጅ ተወለደ ሲባል ተፈጠረ እያልን ነው ግን ለአምላክ ሲሆን ለአምላክ ሲሆን ተፈጠረ ሳይሆን የተወለደ እንጂ ያልተፈጠረ ነው የሚለው የተወለደ እንጂ ያልተፈጠረ ምንም ማለት ነው ስለምናቀው ችግር የለውም ገብቶኛል ስለዚህ እንደዛ ማለት ይሄ ገንዘብ ያደረገው ነፍስና ስጋ ከማርያም ከመወለዱ በፊት አምላክ ነበሩ ከምን እንዴት ይሄ ከማርያም ገንዘቡ ያደረገው ነፍስና ስጋ ገንዘቡ ያደረገው ያንተን አማርኛ ነው የምትጠቀመው ገንዘቡ ስለምትፈልገው ገንዘቡ አደረገ ስላልከኝ ይሄ ከማርያም የነሳው ወይም ደግሞ ገንዘቡ ያደረገው ነፍስና ስጋ ነው አይደለ ከማርያም ከመወለዱ በፊት እነዚህ ነገሮች አምላክ ነበሩ ይመለኩ ነበር ቆይ እዚች ጋር ላቁምና መልሱ ልመልስልህ መልስ ከነፍሷ ነፍስ ቆይ አንዴ ከነፍሷ ነፍስ ከስጋዋ ስጋ ነሳ ሲባል ከሷ የራሷን ነፍስ ወሰደ እንደገና ደግሞ ከሷ የራሷ ስጋ ወሰደ አይነትም ብቻ ሳይሆን ስጋው የሰው ባህሪ ስለሆነ እሷ ሰው ስለሆነች ከሷ ያገኘው እያልኩህ ነው ነፍስ ደግሞ ሰው ሁለት ነፍስ አላት አንዱ ነፍስ ወሰደ ማለት ሳይሆን የሰው ልጅ ባህሪ ያዘ ለማለት ነው እንደዛ የተባለው እንጂ አይ ቲንክ ጥያቄው አልገባህም ልድገምልህ ነሳ ገንዘብ አደረገ በሚለው እኮ ተስማምተናል እኮ ማነህ ግን ኦኬ ገንዘቡ አደረገ ብያለሁ ችግር የለውም በዚህ ተስማምተናል ጭማሪ የሚለውን ስላልፈለከው አንተ እኔ ነሳና ገንዘቡ አደረገ የሚለውን እየተጠቀምኩልህ እሱ አይደለም ክርክራችን ነው ኢየሱስ ከማርያም ከመወለዱ በፊት ይሄ ነፍስና ይሄ ስጋ ስላልነበረ ተዋህዶት ስላልነበረ ኦርቶዶክስ ከሆነ ተዋህዶ ስለምትል አምላክ ነበሩ ወይ እነዚህ ነፍስና ስጋ የምንላቸው አይደሉም ፍጹም ሰው የተባለው ለዛ ነው አምላክ ስላልነበሩ ነው ያንን አምላክ ያልነበረውን ነገር ነው አምላክ ያደረገው አምላክ አልነበሩም ቴንክ ዩ አምላክ አልነበሩም አይደል ሐሳቡ እንደዛ ከሆነ ማለት ነው መተለኝ ስለዚህ አሁን መልሰው አምላክ አልነበሩም ፍጹም ሰው ፍጹም አምላክ የተባለው ለዛ ነው አምላክ አልነበሩም ቴንክ ዩ ከጊዜ በኋላ ደግሞ አምላክ ሆኑ ትክክል አምላክ ሆኑ ሳይሆን አምላክ ተነሳ ያንን ነገር ወስዶ የራሱ ገንዘብ አደረገው ወሰደው ማለት ነው ሲወስደው አምላክ የአምላክ ማደሪያ ስለሆነ ያ ስጋ የመለኮታዊ ስጋ ማደሪያ ስለሆነ አምላክ ሆኖ ክሊር እናርገው በደንብ ችግር የለውም ያ ስጋ ምናምን ክሊር እናርገው አሁን ላይ ለምሳሌ ኢየሱስ አሁን እኔ እናንተ በምናወራበት ታይም ላይ ስጋ አለው አይደል ስጋ አለው ከማርያም የነሳው ነው የነሳው ማለት ነው ይመለካል አይደል ይመለካል ቴንክ ዩ ይመለካል አሁን ይሄ ስጋውም ይመለካል አሁን እኔ እናንተ እያወራን ታመልከዋለህ አንተ ስጋውን ብቻ ሳይሆን አንድ ላይ ነው የምታመልከው ምክንያቱም ያምላክነት ባህሪውን ገብቶኛል በቃ እንደዛ አንድ አምላክ ስጋው ይመለካል በጣም ጥሩ ይሄ ወልድ ከማርያም ከመወለዱ በፊት አይመለክም ነበር ይመለካል ስጋ ነበረው የለውም ስለዚህ ያለ ስጋ ሲመለክ ነበር ያለ ስጋም ይመለካል
ስጋም ባህሪው ገንዘቡ ካደረገ በኋላ ይመለካል። እንደዛው ክብሩ ማለት ነው። ስለዚህ አሁን እያልከኝ ያለው ያለ ስጋም በስጋም ይመለካል ነው የምትለኝ? እንደዛ? አዎ ይመለካል። ስለዚህ አምላክ የሆነ ጊዜ ያለ ስጋ እየተመለከ ነበር። አሁን ስጋ የሚባል አዲስ ነገር ተጨምሮ በስጋ እኮ መብቱ ነው። ታዲያ እኮ ከሱ ጋር መከራከር አትችልም። እኔ መብቱ አይደለም አላልኩም። እኔ ጥያቄ እየጠየኩ እንዴ ስለ መብት መች አወራ? ስለ እያሳየው በፍጹም ሁለት አይደለም። ቆይ እንደዛ አድርገህ ካሰብክ ሰውኛ አስተሳሰብ ነው ማለት ነው ያለ። ይሄ እኮ የፈጣሪን ጥበብ በሰው አይምሮ መለካት አትችልም። የፈጣሪን ጥበብ አሁን ይኸውልህ እንትን አትበል። ቆይ ይኸውልህ የሆነ ታይም ላይ ከ2000 ምናምን ዓመት በፊት ከማርያም ከመወለዱ በፊት ኢየሱስ የራሱ አካል አለው ይመለክ ነበር ብለኛል። ኦኬ ጥሩ ማስረጃ ምናምን ብዬ እኔ አልጠይቅም። ይመለክ ነበር። ኦኬ የዛኔ ሲመለክ ስጋና ነፍስ አልነበረውም። ትክክል አይደለው? አዎ በለኝ። መለኮት ነበር እኮ ስጋና ነፍስ አልነበረውም። አዎ የሰው ባህሪን አልለበሰም። ብቻውን ቢሆን አናመልከውም ነበር። ብቻውን አላልኩም እኔም ብቻውን ካላልክ በቃ ይመለካል። ለምን ብቻውን ካላልክ በቃ ይመለካል። ስለዚህ የሆነ ነገር ከሆነ ጊዜ በኋላ የአምላክ አካል ሆኖ እየተመለከ ነው። ትክክል ነኝ? አዎ ትክክል። በጣም ጥሩ ተመልሶልኛል። ሄቨን ተመልሷል። የተዋህዶ ባህሪ ያ ነው። በቃ በጣም ነው የተመለሰልን። ከሆነ ጊዜ በኋላ ፍጡር ተቀላቅሎ እየተመለከ መሆኑ ተመልሶልናል። እሱ መብቱ ነው። አንተ ምንም የሚያስጨንቅ ነገር የለም። እሱ ከፈለገ መብቱ ነው። ለምን ሌላ ነገር ይጀምር? ግን እሱ ተዋህዶት በሱ ውስጥ አድሮ ራሱን እስካስመለከ ድረስ ሳትወድ በግድ ትገዛለህ እንጂ ለምን እንደዚህ ያደረገ ምናምን ማለት አትችልም። እኛ ፍጡር አናመልክም። እኛ አምላካችን ላይ ፍጡር አለ። እኛ አምላካችን ላይ ፍጡር የለበትም። አናመልክም ማለት እኮ ነው። አሁን ችግራችን ባለ ሁለት እጅ ምንድን ነው? ባለ ምንድን ነው? ሁለት እጅ እሱ እኮ ፍጡር ነው ብለን ተናግረን። እሺ አምጣ። እሺ ፍጡር የሚል አምጣ። ሁለት ቀኝ እጅ ምናምን እንዴ እሱ ምንድን ነው? እሺ በነገራችን ላይ ፍጡር የሚል አምጣ። ይኸውልህ ዝም ብሎ ማውራት ፍጡር የሚል አምጣ። ልንገርህ እኔ እሱ ጣዖት እንደሆነ እኔ አስረግጬ ነው የምነግርህ። በእስራኤል ውስጥ የሚመለክ ጣዖት ነው። በቃ አሁን ተናደድ እስሚዞ ያሳየን እስራኤል ላይ የሚመለክ ጣዖትና ትልቁ ላይ ተናደደ። አይ ቢያሳይ ጥሩ ነበር። ምንም እንዳሌለው ታይቶ ቢወርድ የተሻለ ነበረ። ክሌም ማንሳት ኖርማል ነው፣ ግን ማስረጃ እኔ አልወረድኩትም። ይግባና ማስረጃማ ያሳይ። አሁን ልጁ የመለሰውን እዚህ ጋር ያላችሁ ክርስቲያኖች የሚቃወም አለ? ምናልባት ክርስቲያን ካለ ፍጡር እንደሚመለክ የሚቃወም አለ? ዳዊት ክርስቲያን ነህ? እስሚዞ መርሃባ ጀማል ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እሺ ኮፕሊንክ ታፕታፕ አድርጉ። ሌላው ኢሳቅ የፖስተው ቪዲዮ አለና እዚህ ጋር ያላችሁ ሁላችሁም ግቡና ኮፕሊንክ እና ሪፖስት አድርጉ። እሺ ሼር አድርጉት ቶሎ በሉ። ከታች ስለጻፈ ነው ኢንሻአላህ። ና ጌም ካለ ሳትሳደብ መግባት ትችላለህ። ና ሪኩዌስት ላክ አስገባለሁ እኔ ራሴ ጌም። ምንም እኮ አሁን ነጥብ ስለጣልክ ተናደድክ እንጂ ምንም የሚያናድድ ነገር የለውም። እሺ ትገባለህ። ሪኩዌስት ላክ ጌም። ኦኬ የዳዊት ሚለው አለ እስከዛ ድረስ አቡኪ ትቀጥላለህ። አሁኑ የኔ ጥያቄ ነው ያለ። ሰላም አቡኪ ቀጥል። ቆይ አንዴና እየላክንለት ነው የኔ ባለ ጌም ሚለው አካውንት ናገባ ይሰማል። ቆይ ዳዊት ናገባ ጌም መጀመሪያ ምን ያሳየናል? አቡኪ መጀመሪያ ምንድነው የሚያሳየን? ፍጡር የሚል ያሳየናል። አሁን እሱ ፍጡር አመልካለሁ አለ። እሱንም ያሳየናል። እኔ የምልህ በቃ አይገባም። በቃ ይሄንን እንድታቁ ነው። ማንም ክርስቲያንም ሆነ የአካል
ሙስሊሞች ጋር በማብራሪያ በማስረጃና በማብራሪያ ሊቆም የሚችል ሰው የለም። ስለዚህ ቦታ ታብታብ ማድረግ ነው፣ ታብታብ አድርግ ማድረግ ነው ማለት ነው። ሌላ ሰው መቀጠል ይችላል። የእሱን ሀሳብ የማይስማማ ሰው ፍጡር አላመልክም የሚል ሰው አለ። በዛ እንትን በሉ ይሻላል። ኦኬ የዳዊት አሁን ከጌም ከሚባል ልጅ ጋር ያወራውን ሰምተሃል? ሰምቻለሁ፣ ግን እኔ ጥያቄ ነው ያለኝ ለእናንተ። ትጠይቃለህ፣ በመልሱ ትስማማለህ? በፍጡር አላመልክም የሚለው ነው። ፍጡር አታመልክም? በፍጡር አላመልክም የሚለው ነው። አንተ ፍጡር አታመልክም ወይ? በፍጡር አላመልክም። ኦርቶዶክስ ነህ? ፕሮቴስታንት። እሺ ይሄ የማርያም ከማርያም የነሳውን ስጋ ምንድን ነው ብለህ ነው የምታምነው? ምን? ኢየሱስ ከማርያም የነሳውን ስጋ ምንድን ነው ብለህ ነው የምታምነው? እሱ እኮ እኛን ለማዳን የተጠቀመበት ብርሃን ከጨለማ ህብረት ስለሌለ ምንድን ነው ብለህ ነው የምታምነው? ጥያቄው ምንድን ነው? ጥያቄው ከማርያም የወሰደው ስጋ እና ከማርያም የወሰደው ስጋ ሳይሆን ልብስ። አሁን አንተ የለበስከው ልብስ አለ። ለልብስህ ነው የምንሰግደው ወይስ ላንተ ነው? አሃ እንደ ልብስ ነው የወልቃል ምናምን። ታዲያስ ያ ስጋ እኮ እኔ የሰው ልጅ ባጠፋው ጥፋት አሁን ለምሳሌ መጀመሪያ እናንተ የእስልምና ተከታዮች ናቸው አይደለ? አይ አላህ የት ሄድክ ናቸው አይደለ? አይ ልጠይቅ የፈለኩኝ በኦሪት ዘፍጥረት መልስ ዳዊት መልስ። ከማርያም የነሳው ስጋ ምንድነው? ፍጡር ነው ፈጣሪ ነው? ይሄን ብቻ መልስ። እሱ ልብስ ነው የሆነ እኛን ለማዳን የተጠቀመበት ነው እንጂ እሱ ቅድመ ዓለም የነበረ አሁንም ያለ ለዘላለም የሚኖር ነው። ያ ቃል የሚባለው ቃል ፍጡር ነው ፈጣሪ ነው ልብስ ነው አትበለኝ እንዴ። ምንድነው ነው ጥያቄው? የትኛው ያ ስጋ ምንድነው? ያ ስጋ ፍጡር ነው። ያ ስጋ ከአፈር የተሰራ ፍጡር ነው። አዎ እግዚአብሔር የፈጠረው። ይሄ ፍጡር ይመለካል? ስጋው አይመለክም እኮ እያልኩ ነው። ኦኬ ነጥለህ ነው የምታመልከው? ነጥለህ ማለት ምን ማለት ነው? እና ለምን ለማርያም አልሰግድም ታዲያ? ለስጋ ምሰግድ ከሆነ እኮ ነጥለህ ነው የምታመልከው ኢየሱስን። ያ ማለት ስጋውን ነጥለህ ነው የምታመልከው? ስጋውንን የሰው ልጅ ለማዳን በኢሳይያስ በትንቢት የነበረው ቃል እግዚአብሔር ነበረ ይላል እኮ በዮሐንስ ወንጌል መጀመሪያ ላይ ቃል መጀመሪያ ቃል ነበረ። ረሰው ረባት አቤት እኔ ጠየቅኩህ። የምታመልከው ስጋውን አራቅተህ ነው የምታመልከው? አሁን ኢየሱስ ስጋ አለው አይደለ? አሁን እኔ እናንተ ስናወራ ባለበት ታይም ላይ ፍጹም ሰው ፍጹም አምላክ ነው የሚለው እኮ። እሱማ አይልም የሚል የለም። ግን አሁን ላይ ስጋ አለው አይደለ? አሁን ላይ ስጋ የለውም። ስጋ የለውም አሁን እሱ ወደ መሬት ሲመጣ የተጠቀመበት ነው። አሁን ላይ ስጋ አለው የለውም? አሁን መለኮት ነው። አሁን መለኮት ነው። እሳት ነው። መያዝም አትችልም፣ መንካትም አትችልም። አሁን እሳት ነው። አሁን መለኮት ነው። እሳት ይልቀቅብህ። አሁን ላይ ስጋ አለው። አሁን ላይ ስጋ የለውም እያልኩ ነው። እሺ ምኑን ነው? ከ3 ቀን በኋላ የተነሳው በምኑ ነው? ከ3 ቀን የተነሳው በምኑ ነው? የተነሳው በስጋ ነው። ለሱ ለኛ ለእይታ እኛ እንድናምን ነው። ትንቢት ነበረ። ትንቢቱን ለመፈጸም መለኮት ስለሆነ መነሳት ሁሉን ማድረግ ስለሚችል ተነስቷል። በምኑ ተነሳ? የተነሳ በስጋው ነው። እና ስጋው አሁን የለም? እንዴት ስጋው አሁን የለም? እየጠየቅኩህ ነው።
ስጋው የሚመረመር መለኮታዊ ጉዳይ የሚመረመር አይደለም። ሌላ ከአይምሮ በላይ ስለሆነ እኔ እናንተ የምንደርስበት አይደለም። ምን ከአይምሮ በላይ ስላለ ቀላል ኤሌመንታሪ ነገር እየመለስ አይደለም። እኔ የምልህ ከመጀመሪያው ከስሩ ላስረዳ ከሆነ ማስረዳት እችላለሁ። ምን ስሩን ቅርንጫፉ መቼ ያስከው እንዴ? በአንድ ጫፍ ላይ ማስረዳት አልችልም። ምኑን ታስረዳኛለህ? የዳዊት አስጨነቀን። በአንድ ጫፍ ማስረዳት አልችልም። እስቲ ጀማል ሌላ ክርስቲያን አስከቡ። በኦሪት ግን እስላሙም ክርስቲያኑም ሁሉ ስለሚያምን በኦሪት ላሳምንህ እችላለሁ። ዓለም ከተፈጠረ ጀምሮ ያለውን አካሄድ ምን ብለህ ነው የምታሳምነኝ? እኔን ደግሞ ሰው ሲፈጠር መጀመሪያ እግዚአብሔር ልፍጠር አላለም። እንፍጠር ሰው በአርአያችን በአምሳላችን ሰው እንፍጠር ነው የሚለው። ልፍጠር ሲል አናየው መዛ። እንደገና በኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ደግሞ በዘፍጥረት 3:22 ደግሞ ሰው ያችን እጽ ከበላ ጀምሮ ከኛ እንደ አንድ ሆነ የሚለው ቃል ደግሞ ይናገራል። ስለዚህ አሁን ከምንድን ነው የጠቀስከው አንተ? እግዚአብሔር ከአንድ በላይ የሚሆኑ አሁን በይሁዳውያን ከምንድን ነው የጠቀስከው? አሁን ጥቅሱን ከምንድን ነው የጠቀስከው? በኦሪት ዘፍጥረት መጀመሪያ ላይ ያለውን ሰው እንፍጠር የሚለውን አሁን እንፍጠር ባንተ ባልከው እኔ እንዴት ታምናለህ አልከኝ? ሰው እስላም ያምናላ በኦሪት ማን ያለ? አንተ አሁን በጠቀስከው ያምናል ያለህ ማን ነው? አይደለም እስልምና በኦሪት ሃይማኖት በብሉይ ኪዳን ያምናል። በየትኛው አንተ ባያስከው? ብሉይ ኪዳን እንደሚያምን አውቃለሁ። እስልምና ለኔ ሩቄ ነው እንደ ምን ከእኔ ጋር መሬት ላይ ያለ እምነት እኮ በኦሪት ያምናል፣ በሐዲስም ያምናል፣ በሐዲስ ኪዳንም ያምናል። ግን የእምነቱ ልዩነት፣ የነጥቦች ልዩነት፣ የሐሳብ ልዩነት ይኖራሉ እንጂ ነብይ ኢሳ ይቀበላል። ተወኝ በእናትህ ተወኝ፣ ዳዊት ተወኝ። እሺ በል ሌላ ሰው አስገቡ። በጣም ቀን ይሆንላችሁ። አታድክመኝ አንተ። ቻችሁ ወይኔ ለምን ዝናሽ ወይ እንዴት ናችሁ? ሰላም እንዴት ነሽ? እግዚአብሔር ይመስገን። ኧረ ሰውዬው ጥያቄ ልጠይቅ ነበር። እኔማ ምኑን ትጠይቂዋለሽ? ስለ ማሞ ሌላ መታወቂያው ሌላ ሆነ እኮ። ምክንያቱም አሁን እዚህ ጋር እየጠየቀው ያለው ስለ ክርስቶስ ሰው መሆን ነው። ፍጥሩ ይመለካል እያለ ከአንተ የምትጠይቀው ሌላ። እሱ ደግሞ ምንድነው የሚያወራው? ስለምንድን ነው የሚያወራው? ስለ ማርያም ነው የሚያወራው። ስለዚህ አሁን ይሄ ምን ይባላል? ይሄ አሁን እንዲሁ እውነት ነው ምን ይባላል? በጣም ከባድ ነው። አንዳንዴ ያው ጥያቄው እንደ ጥያቄው መመለስ መቻል አለብን። ካልተቻለ ደግሞ ያው ቦታ ጥግ ይዘን ቁጭ ማለት አለብን ብዬ ነው ማስበው። ምክንያቱም ሰው በገባው ልክ ነው። አንቺ ብርክ ተባረኪ። እንዲህ ነው ያደረገኝ እኔ። ተባረኪ። እኔ እንደዚህ ነው ያቃጠለኝ። ተባረኪ። አሜን አሜን። ወደ አንቺ ስመጣ አሁን ከኔ ጋር እንዲሁ አሁንም በዚህ ዙሪያ ላይ እናወራ እንዳትሉት። እንዴት ናቸው ኢትዮጵያ እንዴት ነች ምናምን እናወራ እንጂ ብዙ አውርተናል። ከሆነት እኔ ራሴ ያምኛል። ምክንያቱም ብዙ መጨቃጨቅ ጥሩ አይደለም። ምክንያቱም እናንተ ያው ስለማትቀበሉ ያው ማለት መግባባት የሚባል ነገር አለ። ስለምን መሰለህ አሁን ዝናሽ ከሁሉ ነገር ትልቅ አጀንዳ የሆነብን ነገር ማለት በጣም ትልቅ አጀንዳ ሆኖ ውስጣችንን እየቆረቆረ ያለው ነገር ምንድነው? ፍጡር እንዴት ይመለካል? ስለምን መሰለህ ወንድሜ እዚህ ጋር ፍጡር ማለት ፍጡር ስትል አንተ አሁን መጽሐፍ ቅዱሱን አትቀበለውም። ብሰጥም ብዙ ጊዜ ሰጥቻችኋለሁ። አንብባችሁም ይሄ እኮ ሌላ ነው የምትሉ። ስለዚህ አሁን እዚህ ጋር የማንግባባው ነገር ላይ ባናወራ ይሻላል። ምክንያቱም እኔ ዝም ብሎ ጊዜ ይሄ ሌላ ነው አልለውም እያልኩ ሳይሆን አንቺ የምታምኚውን አንቺ ከምትነግሪኝ ይሄ ነው የምትይኝ እየተቀበልኩ ፍጡር እንዴት ይመለካል? ይሄ ለኔ በጣም ትልቅ። አሁን እኔ ለምሳሌ ክርስትናን ለምንድን ነው የማትቀበለው ብሎ አንድ ሰው ሲጠይቀኝ የመጀመሪያ የማነሳው ኮምፕሊመንት የመጀመሪያ የማነሳው ነገር
እኔ ፍጡር ማምለክ አልፈልግም፣ ፍጡር አላመልክም ብዬ ነው የምናገረው። የመጀመሪያ ክርስትና የማልሆንበት ምክንያት ማለት ነው። ስለዚህ አንቺ እንዴት ነው ፍጡር እያመለክሽ ያለሽው? ማንን አመለኩኝ? ፍጡር ማን ነው ሲጀመር? ኢየሱስ ፍጡር አመለኩ እንዴ? አሁን ለምሳሌ አንተን እያመለኩ ነው ወይ አንድ ሳምባዲ እያመለኩ ነው? ፍጡር አላመልክም። እኔ ሰማይና ምድር የፈጠረው መድኃኒዓለም ክርስቶስ ነው ማመልከው፣ የእግዚአብሔር ልጅ እግዚአብሔር ማለት ነው። ገባ? የሰው ልጅ ሰው፣ የእንስሳ ልጅ እንስሳ፣ የእግዚአብሔር ልጅ ደግሞ እግዚአብሔር ልጅ ነው። ምክንያቱም እግዚአብሔር አብ አንድያው ልጅ አሳልፎ እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላልና አሁን አንቺ የሰጠሽው ዝናሽ የሰጠሽው ምሳሌ አንቺ ራሱ ትቀበያለሽ? የእንስሳ ልጅ እንስሳ፣ የሰው ልጅ ሰው። እንዳውን ይሄ የአምላክ ልጅ አምላክ በሚገባ ምክንያቱም አንተ አሁን የሰው ልጅ ነህ አይደል? ሰው ነህ። አሁን የእግዚአብሔር አብ ልጅ ለምሳሌ ሌላ ወይ ፍጡር ነው ማለት አትችልም። ምክንያቱም እግዚአብሔር አብ ነው ልጄ ነው እያለ ነው። ስለዚህ እሱ እየመሰከረለት እኔ ደግሞ አይደለም ፍጡር ነው ማለት እኔ እንጃ አይከብድም ወይ? እሺ እንደዛ ከሆነ ታዲያ የአባቱም አምላክ ነው ልጁም አምላክ ነው የምትይኝ? አዎ በሚገባ። እናቱስ? እንዴ እናቱማ ፍጡር ናት። እናታችን ድንግል ማርያም ከመሬት እኮ እኛን ለማዳን ነው እሱ በሷ ያደረው። የሰው ልጅ ሰው ነው፣ የአምላክ ልጅ አምላክ ነው አላልሽም? እንደዛ ስንል ለምን እሷን ፍጡር አረግሻት? ኦኬ እንደዛ ስንል ምን መሰለ፣ አሁን እዚህ ጋር እኔ ለአንተ ይቅርታ አድርግልና ምንም ገና እንትን ያለው ሰው ምክንያቱም ላስቸግር አልፈልግም። እኔ ብዙ መጨቃጨቅም ዛሬ አልፈለኩም። ያው ዝም ብዬ እንዲሁ ስለገባውኝ ትንሽ ስለ ክርስቶስ አምላክነቱ ትንሽ ነገር እንዲሁ ላውራ ካንተ ጋር ብዬ ነው እንጂ ምክንያቱም አሁን እግዚአብሔር ፍጹም አምላክ ፍጹም ሰው ብለን ነው እኛ ቤተክርስቲያናችን የምናመልከው አምላካችን ማለት ነው። ይሄንን ሰው ለምን ታመልኪያለሽ ነው አሁን የኔ ጥያቄ እሱ እኮ። ፍጹም ሰው ፍጹም አምላክ እኮ ነው እያልኩ ያለው እኮ። ይሄ ፍጹም ሰውነቱ ፍጡር ነው። አንድ ጥያቄ ልጠይቅ አባት፣ ዳግም ምጽአት ታምናለህ አንተ? ዳግመኛ ክርስቶስ ይመጣል። እሺ የሚመጣው ማን ነው? ኢየሱስ እንደሚመጣ እናምናለን እኮ እኛ እኮ። ታዲያ ካመናችሁ ምን ሆኖ ነው የሚመጣው? በንፋስ ነው የሚመጣው ወይስ በሮ ነው የሚመጣው? ስጋ ካልለበሰ ሰው ካልመሰለ እንዴት ነው የሚመጣው? ሰው ነው እኮ። እኛ መጀመሪያ መቼ ሰው ነው ብለን ነው የምናምነው እኮ። ስለዚህ እንዴት ነው የሚመጣው ብለን ነው የምታስበው? እንዲሁ ከዚህ እንጀምር ጥያቄው። አሁን ይመጣል አይደል ያልከው? እሺ ሲመጣ እንደ መምጣቱ ዳግም መፍረዱ መጥቶ እንደሚፈርድ ታምናለህ? ካመንክ እንግዲህ ይመጣል አልኩሽ እንጂ ይፈርዳል እኔ መች አልኩሽ? መጥቶ ምን ሊያደርግ ነው ታዲያ? ለምን ይመጣል? የሚመጣው ለምሳሌ ደጃልን ይገድላል። እኛ በምንመራበት ቁርአን ይመራል። አላህን ይገዛል። ማን ነው? ከዛ በኋላ ኢየሱስ። አላህ ማን ነው? ኢየሱስ ማን ነው? ኢየሱስ መልእክተኛ ነው። አላህ ፈጣሪ ነው። የት ነው ይሄ? ያንተ ቁርአን ነው። ወንጌል ግን እንደዛ አይልም። እና እኔን ነው አይጠየቅሽኝ። ታዲያ ታምናለህ ወይ ብለሽ ጠየቅሽኝ፣ መለስኩልሽ። ይኸውልህ ወንድሜ ምን መሰለህ ልል የፈለኩት አንተ የምታምነው በምታምንበት በገባህ ልክ ነው። በቁርአን ነው የምታምነው አይደለ? እኔ ደግሞ በገባኝ ልክ በወንጌል ነው ማምነው። በወንጌልም አንድ ሰው ማያምን ከሆነ ኦሬዲ አንተ አሁን ወንጌል አታምንም፣ ዝም ብለህ ትጠይቀኛለህ እንጂ አታምንም። ብሰጥ ጥቅሱም አትቀበልም። የማትቀበለው ነገር ላይ ለምን ጊዜ መፍጀት ያስፈልጋል? ከገባ ደግሞ አይ መመርመር እንዴት ሆነ ብሎ መጠየቅ ነው። ካልሆነ ደግሞ ለክርክርና ለእንትን ብቻ ከሚሆን ወይ አሁን እኔ አንተ የምናወራው ነገር አይደለም የምናወራው ነገር። አሁን እኔ አንተ አንድ ነገር ብታስተምረኝ፣ አሁን ለምሳሌ ስለ አንተ የምታመልከው ነገር ብትነግረኝ እውነተኛው ነው ብዬ አሁን ለምሳሌ ማለት ማወቅበት መንገድ ልትነግረኝ ይገባል። እንደገና እኔ ደግሞ የምነግርህ ወይ ካላምክ ወይ እንትን ካላልክ መግባባት በምኑ ጋር ነው? ምክንያቱም ክርክር ነው የሚሆነው። ለክርክር ደግሞ ማንም ጋር አትከራከሩ ይላል እግዚአብሔር ቃል። ስለዚህ ክርክር ከሚሆን አሁን አንተ ስለ አላህ እንጂ አንተ እስከምታመልከው ስለ አላህ አሁን የቀደሙን ልጅ ወቅሰሽልኝ ምናምን ደስ ብሎኝ ምናምን በሱ መስመር እየገባሽብኝ ነው። እኛ አልተከራከርንም። ኖ አይደለም። የቀደሙን ልጅና እኔ አባቴ ሰማይና ምድር እንደራቀን ነው ርቀታችን። በጣም እሺ ይሁን፣ ሰማይና ምድር ናት።
እሱ ምን መሰለህ እሱ አሁን ቢኖር እንዲሁ በደንብ አድርጌ ጨምቀው ነበር። እሱ ነበር ማውራት የፈለኩት። እኔ ከእናንተ ጋር ብዙ ወዳችኋለሁ፣ ሙስሊም ብዙ ጓደኞቼም አሉ፣ አከብራችኋለሁ። ያላችሁበት እግዚአብሔር ይጠብቃችሁ። ከዛ በተረፈ ግን እኔ ሌላ ምክንያቱም ሰውየው ግን የተናገረው ነገር ነበረ፣ እሱ ላይ ነበረ ጥያቄ ነበረኝ። ከእናንተ ጋር ብዙ ተከራክረናል፣ አውርተናል። ግን ምንም መግባባት ከሌለ ድካም ነው የሚሆነው እና ለዛ ነው ወንድሜ። እሺ አሁን ዝናሽ ደከመኝ። የኢየሱስን ስጋ ታመልኪያለሽ አታመልኪም? አሁን ባጭሩ እንዴ የኢየሱስን ስጋ የሚባል ነገር ሲጀመር አለ። ስጋ ምንድነው? ስጋና አሁን አንተና እሺ ከማርያም የነሳውን ስጋ ይሄው ፕሮፋይልሽ ላይ ያደረግሽ። መልካም አንድ ጥያቄ አሁን ልጠይቅ። በዚች በጠየቀኝ መልሽ እንጂ አንቺ እኮ ልጠይቅና ጥያቄውን ጠይቄ እኮ ነው። በዛው ነው ምን መሰለ እኛ በተማርነው ልክ ነው የሚጠይቅ። እኔ የሚጠይቅ ኢየሱስን ስጋ ታመልካለሽ ወይ አልከኝ። እሺ አንተ አሁን ስምህ ስሚዝ ነው አይደለ? ስምህ ካልተሳሰድኩ። እሺ ስሚዝ አሁን ስጋህ ለብቻው አስቀምጠህ ውስጥ ያለው ሌላ ነው ማለት ነው? ሁለት ሰው ነው አንተ? እኔ አንድ ሰው ነኝ። ሰው ምን ማለት ነው? አሁን አንድ ሰው ከሆንክ ስለዚህ ክርስቶስ ፍጹም አምላክ መሆን አይችልም ማለት ነው? ፍጹም ሰው መሆን አይችልም ማለት ነው? ምን ማለት እንዴት ነው? እኔ ስለ መቻልና አለመቻል መች ጠየቅኩ? ይችላል አይችልም ጠየቅኩ? እኔ የኢየሱስ ስጋውን ታመልኪያለሽ ወይ ነው ይለኝ። ስጋው ምንድነው የሚባል ነገር የለም ወንድሜ። ማለት ምንድነው ለሚለው ጥያቄ አሁን በእናንተ ቁርአን አለ እንደሱ ለመሰለሽ ስጋውን እያልን እያነሳን ያለ ነው። ጥሩ እንደውም አመጣሽ። ለመሰለሽ ስጋ እያልን እያነሳን ያለ ነው። ለምንድነው ስጋው የምትሉት? ስጋ ብቻውን ማንነት አለው እንዴ ካልሽ በጣም ጥሩ ትክክልሽ። አዎ ስጋ ብቻውን ማንነት የለውም። ለምሳሌ ቅድም ስሚዝ አልሽኝ። ስሚዝ ሰውነት ስጋ ብቻ ስሚዝ ይባላል አይባልም። ያ ትክክልሽ። ስሚዝ ስጋውና ነፍሱ አንድ ላይ ሲሆን ነው። ኦኬ ስጋውና ነፍሱ አንድ ላይ ሲሆን ነው ሰው የሚባለው ስሚዝ የሚባለው። ያስማማናል። ኢየሱስ ጋር ሲመጣ ችግሩ ምንድነው? ከማርያም ከመወለዱ በፊት ይሄ ስጋ አልነበረም፣ ከተወለደ በኋላ ይሄ ስጋ አለ። ሁለት የተለያየ ነገር። ስለዚህ አሁን ይሄ አዲስ የመጣ ስጋ ይመለካል ወይ? መልካም እሺ። አሁን አንተ ሲጀምር አሁን ኢየሱስን ለማወቅ መጀመሪያ እኛ ራሳችን ማወቅ አለብን። አንተ አሁን ሰው ነህ አይደለ? ሰው ስትሆን ይሄ ነው አይደለም ለየ ማውራት ማለት ነው። ራሳችን ማወቅ አለብን አባቴ። አይደለም ምን መሰለ ስናወራ ማለት ነው እውቀት ቢሆን ነው መልካም። በጥበብ በፍጹም ትትና በሰላም ማውራት ነው የምፈልገው እና እኔ ብዙ እንትን ማለት አልፈልግም። አሁን ልልህ የፈለኩትን ስማኝ። ከተረዳኝ ትረዳኛል፣ ካልተረዳኝ ደግሞ እንግዲህ ጩኸት ከሚሆን ብንግባባ። አንተ ስታወራ ዝም ብዬ ሰማው አይደለ? እኔ ስነግርህ አንተ ስማኝ፣ ከዛ እንግባባለን ማለት ነው። እሺ ዝናሽ ቀጥይ። አንተ አሁን ሰው ነህ አይደለ? ሰው የሆንከው እሺ፣ ነፍስህ ምንድናት? ስጋህ ምንድነው? ነፍስ በምን ስጋ በምን እንደተሰራች ታውቃለህ? ነፍስ በምን እንደተሰራ ታውቃለህ? ምንድን ነፍስ የምትላት ምንድናት? እሺ ምንድናት ነፍስ? አሁን የእሷ ህይወት ምን እንደሆነ ታውቃለህ? ፍጡር ናት። የኔ ነፍስ ፍጡር ናት። አላህ እሺ ፍጡር ናት፣ ግን ምንድናት ነው? ህያዊት ናት ወይስ አይደለችም? ህያው ናት። የምትሞት ናት? አይ ህያው ናት። እሺ ህያው የሚያሰኛት ምንድነው? ፍጡር ናት። ኦኬ ህያው የሚያሰኛት አሁን ትሞታለህ አይደል? አንተ ትሞታለህ አይደለ? አዎ እኔ ሞት ብሎ ማለት ነፍስ ከስጋ መነጠል ነው። ስጋዬ ይበሰብሳል፣ ነፍሴ ግን ሰው እግዚአብሔር ሲፈጥር ከሰባት ነገር ፈጥሮናል ብለህ ታስባለህ? ታምናለህ? ይሄንን የምን ሰባት ነገር ከሰባት? አሁን ለምሳሌ አንድ ሰው ሲፈጠር ዝም ብሎ አይደለም መቼስ። ዝም ብለህ እንደዚህ እንዲሁ የሆነ ነገር ሸክላ ራሱ ልሰራ ብትል ራሱ ዝም ብለህ አይደለም፣ የሆነ ግብአት ያስፈልገው አይደለ? ሰው የተሰራበት በምንድን ነው? ሰው የተሰራበት መጀመሪያ ከሰው መሰረት። ነፍስ ምንድናት? ከምንድን ነው የተሰራች? ከየት መጣች? ማን ነው የሰጠህ? አናውቅምኛል። ይሄ የአላህ አምር ነው። ይሄ የአላህ አምር ነው፣ ግን መጽሐፍ ቅዱስ ላይ በደንብ አለ። እግዚአብሔር ሲፈጥረን ነፍስ አሁን ለምሳሌ ሰዎቹ ሰባት ነገር መጀመሪያ የተናገርኩ ልመልስልህ። ሰው ሰባት ነገር ነው። ነፍስ እያወቅህ ወንድሜ ካልሆነ ያስወጡኝ። በቃ ማወቅ ይጠቅማል። ግድ የለም ምን መሰለህ፣ ኖ አይደለም ወንድሜ፣ ማወቅ ይጠቅማል። እኔ ብሳሳት እንኳን ሌላ ጠይቀህ ማወቅ ይጠቅማል። ምክንያቱም በሰላም ማውራት ይችላል። ጭቅጭቅን ያልፈል። እናንተ ጭቅጭቅ ነው የምፈልጉ እውነት ለመናገር በትዕግስትም አታውሩ። በቃ ዝናሽ ምን ሆነሻል እንዴ? ምን ሆንኩኝ? ስላሴ አባ ምንድነው የምትይው? ነፍስ ከምንድን ነው የተፈጠረው? በቃ ይሄ መልሽ።
እንዴ ቀላል ነገር ለምን አትሆንም? ነፍስ የሚያሰኛት 3 ነገሮችን ትይዛለች። እሱም ከምንድን ነው የተፈጠረው ነው ያልኩሽ። መድኃኒዓለም ድረስ እየሰማኸኝ ነው ወንድሜ? እየነገርኩ ነው። ማዳመጥ መቻል አለብህ። ማንኛው ሰው ግን አዳምጦ መልሽ ስላጣደብከኝ እኮ እውነት አይሆንም እኮ ያንተ አሁን አምላክ መልሽ። ዝናሽ ፕሊስ፣ እኔ ሰዓት የለኝም። መልሽ በቃ እንትና ሙስሊም አይደለም። ትዕግስት ይኑር። አላህ እኮ ትዕግስትና ኧረ መልሽ ዝናሽ እባክሽ። ሌላው ምትሉ ነው አሁን እስኪታገስ ድረስ እንዲሁ ቀስ ብዬ ነው ማወራው። ትዕግስት መጀመሪያ እሺ፣ ውረጅ ውረጅ። አስወርደኝ በቃ ይኸው። ምን አይነት ሰው ናት የዛሬው? አስቸጋሪ። እሺ አብዱ ካላችሁ ቀጥሉ። እኔ